ብትወስደውስ? ብስሚላህ እኔ እያየሁ ያለው ያችን ነው። እንግዲህ ያው ለሰይድ አድርጉለት፣ አድርሱለት፣ እንዳትረሱ። ያገኛችሁ ሰዎች ካላችሁ በቃ ኑሮዬን እኔ ሀረርና ድሬዳዋ አድርጌ። ሱመያ እንግዲህ ታግታለች። ሱመያ አግተዋታል፣ በተኩላዋ ተይዛለች፣ ሰይድ ያሳግቷታል የሚሉ ሰዎች አንዳንድ ሰዎች ነበር ነግዶ። እንግዲህ ሱመያ አልታገተችም። ያው እንግዲህ ሀረር ላይ ለዋነሶች ወይም ደግሞ ለእርግቦች ማለት ነው ስጋ እየሰጠች ነው። እንግዲህ የነ ስራ ሞራ ምናምን የሚባል ስጋ የሚበሉት ለነሱ እየሰጠች ነው ማለት ነው። እንግዲህ ዘናፋታ እያለች ነው። ይመችሽ የስደት እህታችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ለቻናሉ አዲስ ናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ሀገራችን አለ ሰላም አለ ያደርግልን፣ ለእኛ የሚስጠንና በሀገራችን ላይ ፏ ብትን የምንል አላህ ያደርገን። የመዳይም ቅመሞች ሁላችንም ማለት ነው። አላህ ሱብሃነሁ ወተዓላ በረህመቱ በዝነቱ ሁላችንም እርዝቃችን አላህ ያስፋልን። የማታ እንጀራ አላህ ይስጠን። መኖር ደጌ ካለ የትም ቦታ እንሄዳለን እላችኋለሁኝ። ስለዚህ ከሰው ቤት አላህ ያውጣን። አበረታቱኝ፣ እንበረታታ፣ እንደግ አብረን ለማለት ነው። ዛሬ እንግዲህ ሱመያ ሀረር ላይ ድሬዳዋ ላይ ፏ ብትን እያለች ነው። እንግዲህ ሰይድ የሄደበት አገር አይቀረኝም ብላለች። እንግዲህ ብላ ተነስታለች። የኔ ብር 10 ምናምን ዓመት የለፋሁበት ብር እሱ ዘናፍን ሀዩ ጋር ሆኖ ዘና ፍትት ብሎበታል። እኔ ስለምን ይቅርቤ ብላ ያው እንግዲህ ከየመን ስትሄድ ብዙ እቃዎችን ሻሽጣ ነበር የመጣችው። ቤቷንም ገዝታ እንግዲህ ኮንዶሚኒየም ምንድነው ሬዲስቴር አፓርታማ እሱንም ገዝታ ባለ 3 መኝታ ቤት እንደገናም ደግሞ በቃ ባህር ዳር ሄደች፣ ዘመዶቿን አየች። እንግዲህ አዲስ አበባም በእንግዲህ እንደፈለገ ዘና እያለች ነው። ይሄ ማለት የራሷ ገንዘብ የራሷ ብር ስላላት ነው። ሳይድ ቢኖር እንደዚህ ፈታ ልልም ብላለች። እንግዲህ ይመችሽ እህታችን ፈታ በይ። አንዳንድ ሰዎች ደግሞ ምን አይነቷ ነሽ እዛ እዚህ እያልሽ ምናምን የምትሏትም አላችሁ። ተዋት፣ እሷ የፈለገችበት ልቧ ትርሶ ከዛ ልጆቿን እንትን ትላለች። እንግዲህ የልጅ እናት ከወለዳችሁ እንግዲህ ልጆቻችሁ እንዴት እንደሚያደርጓችሁ እንግዲህ ሁላችንም እናውቃለን። የልጅ እናት መቼም አያምርበትም፣ ግን ቢሆንም ያምራል፣ በወላድ ያምራል። እና ልጆቿን ይዛ ነው እንግዲህ ታቅፋ፣ እንዳውም ትንሿ ልጅ ታቅፋ ነው እንግዲህ እየተዝናናች የነበረው። እና ጅቡ ቦታ ሊሄድ ስጋ በገዝቼ የነበር የምሰጠው እና ለልጆቼ የወለደ አንጀት አላስችላለ አልሄድኩም፣ እዛ ጋ ማታ ስለሆነ መቀረጽ አልፈልግኩም ብላለች። እንግዲህ ካው የወለደች እናት ለልጇ አዛኝ ናት። ስለዚህ የኔ ጀግና የወለደ ያውቀዋል። ስለዚህ በርችልን። እኛም ኢንሻአላህ ከስደት መልስ እንግዲህ እናየዋለን ይሄንን ቦታ ማለት ነው፣ ሀረርና ድሬን። እኔ በነገራችን ላይ በጣም ቆይቷል እንጂ አይቼዋለሁኝ፣ ግን በጣም ቆይቷል። ረጅም ጊዜ ሆኖታል ማለት ነው፣ ከረጅም ጊዜ ማለት ነው። ስለዚህ አዲስ አበባ እያለሁ ነው። ቢሆንም ደግሞ ኢንሻአላህ አሁን ከልጄ ጋር ከውዷ ልጄ ጋር ሄጄ ለማየት ባለሙሉ ተስፋ ነኝ ማለት ነው። እንደገና ማለት ነው በደንብ ረክሼ አሁን እንዳበበ ማለት ነው። የዛ ጊዜ እንኳን ብዙ አይደለም፣ ትንሽ ጓደኛ የነበረ እሷ ጋር ነበረ ማለት ነው ሄድኩት ሀረር ማለት ነው። ያው ሀረር ቆንጆ ሀገር ናት። አብዛኛውን ጫት የሚመረትበት ሀገር እና መቃም ይወዳሉ በዛ ጊዜ። በአሁኑ ግን አላቅም፣ ግን በጣም ቆይቷል እውነት ለመናገር። ስለዚህ ኢንሻአላህ አሁን ላይ ደግሞ ፏ ብትን የምልበት ጊዜ ይኖራል። ስለዚህ ካበረታቱኝ እኔም ለሀገር ያብቁቶኝ ከልጄ ጋር አላህ ሱብሃነሁ ወተዓላ አገናኝቶኝ ከቤተሰቦቼ ጋር እንዲዝናና አበረታቱ። ሰብስክራይብ አድርጉኝ ውዶቼ እላችኋለሁ ማለት ነው። ስለዚህ ሱመያ አልታገተችም ባጭሩ። እርግጥ ትናንትና ጓደኛ የነበረችኝ ወደ ሀረር ወደ ድሬዳዋ ወደ ሀረር እንደሚሄድ ነግራቸዋለሁ ደውላ ብላለች። እንግዲህ ሰው አትምህን ካሁን በኋላ ለእኔ ትልቅ ትምህርት ሆነ ብላለች። አንዳንድ ጊዜም ተጎናቸው የምታስቀምጡት ሰው ነው ጠላታችሁና፣ ስለዚህ
እርግጥ የልጇ አባት ምንም አያረጋትም፣ ግን ያው ስለተናደደ ወይ ልጆቿን በንደስ ይዞባት ቢቀማት የሚለው እንጂ ከሰው ጋር ሆና ከሆነ ግን ያነጋግሯቸዋል። እንኳን ሀገሯ ላይ ሆና አይደለም የመንም ሆና ተፍጨርጭራ ወደ ሀገሯ ገብታለች። እውነት ለመናገር እንኳን አይደለም ሰው ሀገሩ ላይ። ስለዚህ እንግዲህ አላህ ሱብሃነሁ ወተዓላ ከሷ ይሁን ማለት ነው። እስኪ ቪዲዮውን አየት አድርገን እንመለስ ማለት ነው። ልጇን ታቅፋ እንዴት እንደምትሆን ስዞር ራሱ ደከመኝ ማለት ነው እኔ ራሱ እና በጣም ደስ ትላለች። ሰዎቹ ደስ ይላሉ በጣም በቃ አቀባበላቸው ራሱ ሰዎቹ ደስ ይላል። እዚህ ጅቦቹ ራሱ አሉ እያሉ ነው ማለት ነው ውስጥ። ግን እኔ ከልጆቼ ጋር መግባት ማታ በጣም ፈራው ማለት ነው። ለምን እኔ እንደውም እንደነ ሰይድ ምናምን እዚህ ጋር ስጋ ቁጭ ላረግ ነበረ ማለት ነው። ስጋ ቁጭ አረጋለሁ ብዬ ነበረ፣ ግን ልጆችን ይዤ የእናት ነገር ሆኖብኝ ማለት ነው ፈራውኝና በቃ አሁን እገባለሁ ግን ያምራል ምናምን አሉ ሰዎቹ ማለት ነው። አረ እዚህ ከመጣሽማ ሳይቀር እሱንማ ማየት አለብሽ፣ እሱን ሳታይ እንዳትሄጂ ሲሉኝ እኔ በቃ ማታ እንኳን አልገባም ካልደከመን ምናምን እገባለሁ ማታ ከልጆች ጋር። ግን አሁን ገብቻ አይታይት ማድረግ ፈለኩኝ፣ ምክንያቱም ያው እንደነገርኳችሁ ፈርቼ ነው ማለት ነው። ግን በተረፈ ሌላው ቦታ በጣም ደስ ይላል። ብዙ ቦታ ነው የሄድኩት፣ እንደውም አልተመቸኝም ለመቅረጽ ራሱ ማለት ነው። ምንም እየተመቸኝ አይደለም ማለት ነው። እንግዲህ ከሲስተር ልጅ ጋር ነኝ ማለት ነው። ከአዲስ አበባ ጀምሮ ካሜራማን እሷ ናት ማለት ነው። በቃ አሁን ተስማምተናል። ልቀጥራት ነው። ስንት ነው ይስማማሽ? ስንት እንደሚስማማት ጠይቃትና እንግዲህ ከሷ ጋር ተስማምተን ከዚህ በኋላ ሐረርም ጅቦችም ጋር እሷ ናት ማለት ነው። ጅቦች ጋር እንደውም እሷ እንዳግብ እያለች አንድም እሷ ናት ያስፈራችኝ። ቢበሉንስ እኔ ከሩቅ ነው የምቀርጻችሁ እያለች ማለት ነው። እያሳቀችኝ ነበረ። እና አሁን እንግዲህ እገባለሁኝ ወደ ውስጥ ማለት ነው። ወደ ውስጥ እገባለሁ። አካባቢው በጣም ነው ደስ የሚለው፣ አየሩ ደስ ይላል። እንደው ምን እንደጠበቅኩት አይደለም። ከተማዋ ደስ ትላለች። በጣም ደስ የሚል ከተማ ነው። አካባቢ ኑና ጎብኝት። ሆነት የሚጎበኝ ከተማ ነው፣ የምትጎበኝ ከተማ ናት። በጣም ነው ደስ የሚለው ማለት ነው። በጣም ነው ደስ የሚለውና እዚህ አየሩ ደስ ይላል። ሞቃታም አይደለም፣ የሚበርድም አይደለም። በቃ ደስ የሚል አየርና ንፋስ ነው ያለው። በጣም ነው ደስ የሚለው። እና እንግዲህ እስኪ ዞር ያልኩኝም ደግሞ አሳያችኋለሁ አንድ ላይ ማለት ነው። ቦታ ያምር፣ በጣም የሚያምር ቦታ ነው ማለት ነው። በጣም ነው የሚያምር ቦታው። እንደገና ደግሞ አሁን ማለት ነው ውስጥ ራሱ ገና ገባለሁ ማለት ነው። ልጆቼ ካልደከማቸውና በደንብ ካልፈራው ማታ ጅቦች ጋር ገባለሁ ማለት ነው። ከፈራው ግን ወደ ድሬ እመለሳለሁ ማለት ነው። ወደ ድሬዳዋ እመለሳለሁ። እንግዲህ አይቶ ማመን ነው እነ ቱልቱል ለማለት ነው። ሱመያ ታግታለች እያላችሁ የነበራችሁ ሰዎች እንግዲህ ሱመያ አልታገተችም፣ ዘና እያለች ነው እላችኋለሁ። ለማንኛውም ሰይድ እንግዲህ ያው ከአዳማ ውጣና ልጆችን እንግዲህ እንደለመርከው ካሜራ እንትን በልና ፈልግ ማለት ነው። ፈልግ ሱመያን አሁንም ድሬዳዋ ሀረርና ድሬዳዋ እውነት ካልሄድ እነ ጀሚላን አትወዳቸውም ባይኔ ማለት ነው። በነገራችን ላይ ጎንደር እኮ ሄደው እኮ ሽማግሌ ይዞ እዛ እግራቸው ላይ ወርቁ አስታርቆ ይሄድና እሱንና ደግሞ የገዛቸው በሮች አሉ ብላለች ማነው ሱመያና ትንሽ እርሻ እዚህ አዝመራ ወቅት መሰለኝ አሁን እርሻ የማረሻው ሰዓት መሰለኝና ወደ ገጠር እርሻም ትንሽ አራርሶ በዛውም ይቅርታ ሊጠይቅ መሰለኝ ሄደው እንጂ አለዛ ሱመያ አዲስ አበባ እንደነበረ ሰይድ ራሱ ሳያውቅ አይቀርም። ለምን ሳያውቅ አይቀርም? ያው እኛን እንጫጫለን እንጂ ማለት ነው። ስለዚህ እንግዲህ ሰይዱም ያው እንግዲህ ካለበት ውጣ፣ ምንም አሉ እንዳልሆንክ የታወቀ ነው። ሀዩ ናት የምታሟርትበት። ፋኖ አገተው፣ ፋኖ አያግትም፣ ፋኖ አላገተህም። ስለዚህ ውጣ፣ ያለው አዳማ ነክ የሆነ ቪዲዮ በኦሮመኛ ሰርተሃል፣ ውጣ ማለት ነው። ካለበት ውጣ እናላችኋለሁኝ። ሱመያ እንግዲህ የልብሽን እየተወጣሽ መሆኑን ባለሙሉ ተስፋ ነን። እንግዲህ የፈለግሽውን ማድረግ ትችያለሽ። ከዛ በኋላ ተባልሽ ከተርቀሽ መቀመጥ ትችያለሽ። ያው ኮሜንታተሮች እንደለበዳችሁ ታረቂ፣ ይበቃሻል፣ ተዝናናሽ። አሁን የት ነው የቀራት አኪድ? አሁን ሳስብ ዱባይ መሄዱ አይቀርም። ከሀረር ከድሬዳዋ ከጨረሰ በኋላ ዱባይ ብዙ ሰው ኮሜንት ላይ ልጆችን ይዘሽ ዱባይ ይሻልሻል፣ ዱባይ ነይ ቶሎ እያሏት ነው። ዱባይ ሳትሄድ አትቀርም። ስለዚህ ሱመያ ወደ ዱባይ መሄዱ አይቀርም። ስለዚህ ሱመያዬ እንግዲህ መልካም የዱባይ ጉዞ እንዲሆንልሽ እንመኛለን። ሰኢድ ያው ዱባይ ያው እንግዲህ እንትን አይልም አይቀርም፣ ዱባይ አይቀርም። እውነት ለመናገር እሱም ዱባይ መሄዱ ስለማይቀር
ያው ይሄዳል። ግን ሱመያ ያው ዱባይ ከሄደች መቼም እንደማያገኘት ባለሙሉ ተስፋ ነኝ። ምክንያቱም በየብሎ ቤት ያገኛታል እየተፈልጉት። እርግጥ አረብ ሀገር ከሆነ በሎኬሽን ያገኛታል። ይሄ ምንም የማይጠራጠር ነው። ያው ሎኬሽን ተተከፈተ ሊገኝ ይችላል እና አላቸዋለሁኝ ጋይሶችዬ። ለማንኛውም ወዳችኋለሁ። እኔንም ሰብስክራይብ አድርጉኝ። እኔስ ማን አለኝ ሰብስክራይብ ብታደርጉኝ ምን ችግር አለው? በቅንነት ማለት ነው በቅንነት። ሀዩ እንግዲህ ደግሞ ሀዩ በረኪናም ያው በረኪናሽን ቆንጨት እያልሽ እንግዲህ አሳልፊ። ሀዩ እኮ እያስፈራራች ነው እንጂ በረኪና እኮ አልጠጣችም። ሲጀምርም ቀምሰው አታውቅም እንዴ በረኪና አባታጣ እንዴ? ያማችኋል። ይገላላል እኮ በረኪና በተለይ ወተት አልተጠጣበት ይላሉ። እኔ ሞክሬ አላውቅም። መቼም እኔ ሰው ሲል ነው በቃ በረኪና ጠጥታ ሞተች፣ በረኪና ጠጥታ ሐኪም ቤት ገባች ሲባል እንጂ አላህ መጅና እንደዛም አያደርግብንም። እናንተ እንዳትሞክሩት፣ እያያችሁ እንዳትሞክሩት። ምናልባትም ፊልም እየሰሩ ሊሆን ይችላል ሀዩና ሰኢድ በረኪና እየገዙ እንጂ ሱመያ ግን የሀቂቃዋን ነው። መቼም እንደዚህ ልጆች እዛ እንትን አትልም። አንቺ ድራማ እየሰራሽ ነው እየዋሸሽን ነው ምናምን የምትሉ ሱመያ ግን እውነቱን ነው። ለምን እንግዲህ ያንን ቤቷን እቃዋን ሽጣ ያንን ሁሉ እቃ አስባችሁታል? የሰኢድን እኮ ላፕቶፕ ነሽ፣ ኮምፒውተር ነሽ፣ ምንድን ነሽ ያልሸጠችው እኮ የለም እኮ ፍሪጅ ነሽ፣ ቀሳላ ነሽ እንዴ! ኧረ ሱመያ በቃ የመን እኮ እንዳይመለስ አድርጋ እኮ ነው የሰራችው እኮ ሱመያ ማለት ነው ስራዋን። ስለዚህ ያው እንግዲህ አላኩልህልን ዙሮ ዙሮ ያው መመቸቷ ነው፣ ቤተሰቦቿን ማገኘቷ ነው። እንግዲህ ካለህም በድኗ ላይ ያጽናት። እንግዲህ በሃይማኖቷንም አለ በዚቹ ላይ ቀጥ አድርጋት። እውነት ለመናገር ትክክል ነው ያለችው ባለፈው። እኔ ሰኢድን ሳጣ ሃይማኖቴን የምቀይር፣ ሰኢድ ሲኖር ሃይማኖቴን የሚይዝ አይደለሁም። ምክንያቱም የሰው ልጅ መለየት እንዳለ ሁሉ ሞትም አለ ብላለች። ይሄ ሁሉም ሰው ሊለው የሚገባ ነው። አንድ ሰው ላይ ተንጠላጥላችሁ ግዴታ መለየት ብቻ አይደለም ሞትም አለ። ስለዚህ ያ ሰው እሱ ሞተና እንግዲህ አይ ሰኢድ ሞቷልና እኔ ልጆችን እንደዛ አደርጋለሁ ሃይማኖታችን ማለት የለም። ስለዚህ ሁላችሁንም አመሰግናለሁ። ሰላም አለይኩም ወራህመቱላሂ